እኔ ግን ፍርሃት ብሎኛል። በጣም ጨንቆኛል። ለምን እንደምንቀጠቀጥ እንኳን አላውቅም። በርቺ፣ ያስፈራል፣ ይገባኛል። እሺ ቆይ ከዚህ ቢኖርስ? እንዳታስቢ፣ እሱ የሚወስደውን እርምጃ ነው የሚወስድበት። ደርሰናል። ይኸው ካረሳሽ ምንድን ነው አባዬ? በሩ ጋር ደርሰናል። ወይኔ ጉዴ! እውነትና ሐቅ ተሸፍኖም ተቀብሮም አይቀርም። እያደረም ቢሆን እንደ ወርቅ ይጠራል እንደሚባለው ናቲና ዓለም ረጅም ጊዜ ሳያውቁት ቆይተው የነበረውን የሁለቱንም አለመሞት በህይወት መኖር አውቀው ካረጋገጡም በኋላ ለመገናኘት ሞክረው ባይሳካላቸውም ነገር ግን አሁን ላይ ያ የሚሆንበት ጊዜ ላይ እየደረሱ ይመስላል። አስቀድመው የትሁትን ልጅ በእጃቸው እስኪያስገቡ ድረስ ናቲና ዓለም እንደማይገናኙ ትሁት ለሱ አሳምነው የነበረ ቢሆንም በዓለም ተስፋ መቁረጥና ራሷን የማጥፋት ሐሳብም ተገደው አሁን ላይ እንዲገናኙ ተስማምተዋል። ነገር ግን አሁንም ቢሆን ለመገናኘት የወሰኑበት ቦታ አደገኛና በድጋሚ ራሳቸውን ችግር ውስጥ ሊከታቸው የሚችል ቦታ ላይ ነው። ዓለሜን ናቲ ሳያገኛት በፊት በእጁ አስገብቶ እስከ ወዳኛው ሊሸኛት አቅዶ እሷን ማፈላለግ የጀመረው ገዛኸኝ ቤት ውስጥ ነው ለመገናኘት የተቀጣጠሩ። አሁን ላይ እየሆኑ ያሉት ነገሮች ካልደፈረሰ አይጠራም እንደሚባለውም እየሆነ ያለ ይመስላል። ገዛኸኝ በበኩሉ የሚመጣበትን ችግሮች በሙሉ እጁን አስረዝሞ በገንዘብ ለመፍታት መሞከር ጀምሮ ብዙም ሳይለፋ ተሳክቶለታል። ናቲ የገዛኸኝን ቢሮ በርብሮ ያገኘውን አንድ ከባድ የሆነ ማስረጃ አምኖ የሰጠው መርማሪው በገንዘብ ተገዝቶ መረጃውንም አሳልፎ ሰጥቶበታል። እናንተ በናቲ ቦታ ላይ ብትሆኑ ምን ነበር ልታደርጉ የምትችሉት? መርማሪውስ የእውነት ናቲን እየከዳው ያለ ይመስላችኋል? ሐሳብ እንዲሁም ማስተያየታችሁን ኮሜንት ላይ ጻፉልን። ገዛኸኝ ይህን ሁሉ ርቀት ሄዶ ፖሊሱንም በገንዘብ ለመግዛት የተገደደው የትሁትን ልጅ አግቶ ዓለምንም ያለችበትን ቦታ አድራሻዋን አውቆ በተባለውን ቦታ ላይ ሄዶ ፈልጎ ካጣት በኋላ ነው። የገዛኸኝ መምጣት አስቀድመውኑ አውቀውት የነበሩት አባዬና ዓለም በራቸው እንደተንኳኳም በፍጥነት ዓለምን ወደ አንድ ክፍል አስገብቶ ይደብቃታል። በሩንም እንደከፈተው ገዛኸኝ ማንንም ሳያስፈቅድ ወደ ውስጥ ገብቶ መፈተሽ ይጀምራል። ዓለምም ያንን ክፍተት ተጠቅማ ተደብቃ ከነበረችበት ክፍል ወጥታ ወደ ውጪ ታመልጣለች። ቤቱን ሙሉ በሙሉ በልብሮ ያላገኛት ገዛኸኝን በንዴት የት ነው ያደረካት? ዓለሜን አምጣት ብሎ ሲሉ አባዬን በንዴት ያማህል ልበል ቆይ ማናት ዓለሜ ብሎ ሲጠይቆ ገዛኸኝም ባለቤቴ ናት፣ ቶሎ እንድታመጣ ትፈልጋለሁ፣ ካልሆነ ግን የልጅ ልጅ ላይ ፍረድ ብሎ ሊያስፈራራው ሲሞክር አባዬም ትሰማኛለህ ገዛኸኝ፣ ካገኘሃት መፈለግ ትችላለህ፣ ያለበለዚያ ግን ማስፈራሪያህን ጠቅልለህ ብለው፣ ከዚህ በኋላ ትሁትን እነካለሁ ብትል ውርድ ከራሴ፣ ዓለሜን ካለችበት ቦታ አፈላልጌ ለፖሊስ ነው መሰጠልህ ብሎ ያስፈራረዋል። ገዛኸኝም በንዴት በጣም ጥሩ፣ እንደዛ ከሆነ የኔና ያንተ ጸብ አሁን ነው የተጀመረው ብሎ ጥሎት ይወጣል። እሱ እንደወጣም አባዬ ለትሁት ስልክ ደውሎ ዓለምን ፈልጎ ስላላገኛት በጣም እንደተናደደና ራሷንም እንድትጠብቅ ያስጠነቅቃታል። ትሁትም ከመኝታ ቤቷ ትወጣና ቤቲ ወደ ተቀመጠችበት ሄዳ ልጇን መጥቶ እንዳይወስድባት እንድትረዳት ትጠይቃታለች። ቤቲም በሩን ቆልፎ እንደሄደና ከመውጣት ውጪ ሌላ የተሻለ ሐሳብ እንድታስብ ትነግራታለች። ትሁትም ወደ መኝታ ቤታቸው ስትመለስ ቤቲም ስልኳን አውጥታ ወደ አንድ ቦታ ትደውላለች። ከትንሽ ቆይታም በኋላ ገዛኸኝ በንዴት እሳት ለብሶ እሳት ጎርሶ ይመጣና ከቤቲ ጋር ሰላምታ ከተለዋወጠም በኋላ ትሁትን መጣራት ይጀምራል። እንደመጣችም ይቀጥልና ቶሎ በይ በፍጥነት ልጅቷን አምጫት ብሎ ሲላት ትሁትም አይ እባክህ ልጄን አትውሰድብኝ ብላ ትለምነዋለች። ገዛኸኝም ግንባሯን እንዳለልልሽ ከፈለግሽ በሰላም አምጫት ብሎ እያላት ባለበት የትሁት ልጅ ከመኝታ ቤቷ ወጥታ እናቷ ጋር ትመጣለች። ትሁትም ልጇን ስታይ በፍርሃት ከፈለግክ እኔን ግደለኝ መጀመሪያ ከዛ መውሰድ ትችላለህ ብላ እያለችው ባለችበት የቤታቸው በር መንኳኳት ይጀምራል። ገዛኸኝም በንዴት ቆይ ግን ማን ነው የሚያንኳኳው? ይኸውልሽ ትሁት ብቻ ፖሊስ ጠርተሽ ከሆነ እኔ በማመልጥበት መንገድ ራሴ አመልጣለሁ፣ አንቺ ግን ዛሬን አታልፊ ብሏት በሩን ሄዶ ሲከፍት ናቲ ነበር የመጣው። እሱም ወደ ውስጥ ይገባና ምን ሆናችሁ ነው በር ላይ የተሰበሰባችሁት? ደግሞ የማን ልጅ ናት? ትሁቴ ያንቺ ልጅ ናት ብሎ ሲጠይቃት ትሁትም አዎ የኔ ልጅ ናት ብላ ትመልስለታለች። ገዛኸኝም በንዴት ጥሏቸው ወደ መኝታ ቤቱ ሲገባ ቤቲም ተከትለው ወደ ውስጥ ገባለች። ትሁትም ናቲን ጥምጥም ብላ አቅፋው ስቅስቅ ብላ ማልቀስ ስትጀምር እሱም እሷን ለማባበል መሞከር ይጀምራል። በዛን ሰዓት በገዛኸኝ መምጣት በድንጋጤ ቤቱን ለቃ በማታውቀው ሰፈር የጠፋችው ዓለም አባዬ በዛ ጨለማ ወጥቶ እንደምንም አፈላልጎ አግኝቷት እያወሩ ነበር። ዓለምም ልጇን ካላገኘች በቀር ወደ ቤት አልገባም ብላ አባዬን ታስቸግረዋለች። እሱም እንደምንም አረጋግቷት ቀስ ብላ እንደምታገኘውም ቃል ገብቶላት ወደ ቤት ይዟት ይገባል። በዛን ሰዓት ቤቲና ገዛኸኝ መኝታ ቤታቸው ውስጥ ሆነው
ሆነው እያወሩ ነበር። በነገሩ በጣም ጭንቀት ውስጥ የገባው ገዛኸኝም ቤቲ አሁን ላይ ከሱ ጋር ፊት ለፊት መጋፈጥ ሳይኖርብኝ አይቀርም፣ ቆይ እንዴት መጣ ትሁት ትደውላላት ነው ብሎ ሲላት ቤቲም አያልደወለችለትም ብላ ትመልስለታለች። እሱም ይቀጥልና ከዕለት ወደ ዕለት ነገሮች ወደ እኔ እየቀረቡ ያሉ እየመሰለኝ ነው። ይቺ ልጅ ከሷ ጋር በጭራሽ አብራ እንድትቆይ አላደርጋትም። ዓለሜ ውጪ በቆየች ቁጥር ጤንነቷ ሙሉ በሙሉ እየተመለሰ ነው የሚሄደው። ቆይ ግን ልጇን ብታገኘው የሚፈጠረውን አስበሽዋል? የምትናገረው አንቺ ያደረግሻትን ነገር በሙሉ ነው። ምንም አይነት ነፃ የምትወጪበት መንገድ የለም ብሎ አስፈራርቶ ከጎኑ እንድትቆም ሊያረጋት ሲሞክር ቤቲም በድንጋጤ ምን ግን ቆይ ገዜ ለምን በሰላማዊ መንገድ ለመፍታት አንሞክርም ብላ ስትለው ገዛኸኝም ምን ነው ፈራሽ እንዴ ብሎ ይጠይቃታል። ቤቲም አልፈራውም፣ ቆይ ምንስ ያስፈራኛል ብላ ስትለው ገዛኸኝም ባገኘው አጋጣሚ ለመጠቀም በሚመስል መልኩ በጣም ጥሩ ካልፈራሽ አብረን በጋራ ሆነን እነሱን እናሸንፋቸዋለን ብሎ ይላታል። በነጋታውም ናቲና የትሁት ልጅ ሶፋ ላይ ተቀምጠው እየተጫወቱ ባሉበት ገዛኸኝ ወደ ቤት ይገባና አጠገባቸው ይቀመጣል። ቀጥሎም ምንድነው ስራ የለም እንዴ ብሎ ሲጠይቀው ናቲም አንዳንዴ ረፍት ማድረግ ጥሩ ነው አይመስልህም ብሎ ይለዋል። ገዛኸኝ የሚቀጥልና አይመስለኝም ደግሞ ልጅ እንደምትወድ አላቅም ነበር ብሎ ሲለው ናቲም እንዴት ልጅ ምጠላ መሰለ? ቆይ አንተ ልጅ ስለማትወድ ነው? እኔ እንደውም ይቺ ልጅ በጣም ነው የወደድኳት። ምን ላይ ለራሱ አይመስለኝም። ዛሬ ከዚህ አልወጣም ከሷ ጋር ነኝ ብሎ ሲለው ገዛኸኝም በቃ ተጫወቱ፣ ትሁት ለልጇን ብስኩት ነገር ይዛላት ትምጣ፣ ልጅቷም ደስ ይላታል ብሎ ትሁትን ጠርቶ ተያይዘው ወደ ውጭ ይወጣሉ። ገዛኸኝም ይቀጥልና ትሁት ሰሚኛለሽ፣ ከነዘር ማንዘርሽ ነው ማጠፋሽ፣ ለልጄ እንኳን በፍጹም አራራም፣ ያንቺንም ልጅ ያለ ርህራሄ ነው ማጠፋት ብሎ ሲላት ትሁትን በንዴት ስለ ልጅ ያፍህን ሞልተህ እንደዚህ ማለት አትችልም ትሰማኛለህ ብላ ስታስፈራራው ገዛኸኝም አንቺ ነሽ ለኔ ይህንን መልስ የምትሰጪኝ? ይኸውልሽ ልጅሽን እንዳልነካት ከፈለግሽ ዓለሜን ስጪኝ ብሎ ሲላት ትሁትም ያለችበትን እኮ ነገርኩ፣ ሄደህ ካጣት አምልጣህ ነው፣ አሁን ያለችበትን አላቅም ብላ ስትለው ገዛኸኝም ያልኩሽን ሁሉንም ነገር እንዳትረሺ ብሎ ዝቶባት ጥሏት ይሄዳል። ትሁትም ወደ ቤት ተመልሳ ከልጇ ጋር መጫወት ትጀምራለች። በዛን ሰዓት ናቲ ለብቻው ተቀምጦ ባለበት ቤቲ ትመጣና እንዴት ነህ? ምን ነው ፊት ጥሩ አይደለም፣ እኔ ደግሞ እኮ ታመሰግነኛለህ ብዬ እየጠበቅኩ ነበር ብላ ስትለው ናቲም ኧረ እባክሽ ላመስግንሽ፣ እናንተ እኮ እናትና ልጅን መነጣጠል እንደሆነ ለምዳችሁታል፣ ግን እመኚ ሁለታችሁም የእጃችሁን ታገኛላችሁ፣ ትሰምኛለሽ? እናቴን ያስከፈላችኋትን ዋጋ በሙሉ ራሳችሁ ትከፍላላችሁ ብሎ ተነስቶ ጥሏት ይሄዳል። ናቲም በቀጥታ ከፖሊሱ ጋር ወደ ተቀጣጠረበት ቦታ ነበር የሄደው። ፖሊሱም ብዙም ሳይቆይ ይመጣና ሰላምታ ተለዋውጠውም ማውራት ይጀምራሉ። ናቲም ይቀጥልና ከኋላ ኪሱ ይዞት የመጣውን ከገዛኸኝ ቢሮ ያገኘውን ማስረጃ ለፖሊሱ ይሰጠዋል። ቀጥሎም አቤት ውስጥ መረጃ አላገኘህም ብሎ ሲጠይቀው መርማሪው የተወሰነ መረጃ አግኝቻለሁ፣ ይሄ አሁን የሰጠኸኝ ደግሞ የበለጠ ያግዘናል ብሎ ሲለው ናቲም ቢሮ ሄደህ እኮ ብትፈትሽ ብዙ መረጃዎችን ታገኝ ነበር ብሎ ሲለው ፖሊሱም ሁሉንም ነገር እንዳስፈላጊነቱ እናደርጋለን፣ በእርግጥ ሰውየው ቀላል ወንጀለኛ አይደለም፣ እናንተ ማቅለላችሁ እንዳታዩት፣ አንዳንድ ነገሮች ሲኖሩ ደውዬ አሳውቅሃለሁ ብሎት ይለያያሉ። ፖሊሱም በቀጥታ ወደ ገዛኸኝ ቢሮ ነበር የሄደው፣ ምክንያቱም ገዛኸኝ ቀጥሮት ስለነበር። ቀጥሎም ለምን ነበር አቻኩላ የጠራኸኝ ብሎ ሲጠይቀው ገዛኸኝም አቶ ቢኒያም ግን ደህና ነው? እታች ያላችሁትን እኮ ብዙ አላቃችሁ፣ እነሱን ነው የማውቀው። ለማንኛውም አሁን ጉዳይ ምን መሰለ፣ የጀመርከውን ዕቃ አቁመው ብሎ ሲለው ፖሊሱም አሁን መሄድ አለብኝ ግን ዕቃ ለመሆኑን አሳይሃለሁ ብሎ ሊወጣ ሲል ገዛኸኝም 500,000 ስጦታ ብሰጥስ ብሎ ይለዋል። መርማሪውም ቀጥሎ ከወንጀልህ አንጻር ትንሽ ነው ብሎ ወሬውን ሲጀምር ገዛኸኝ ያስቆመውና አንድ አደርግልሃለሁ፣ እንደዚህ አይነት እድልን አለመጠቀም ሞኝነት ነው፣ የበላይህን ጠርቼ ከምሰጥ ላንተው ልስጥህ ብሎ ሲለው ፖሊሱም ለማንኛውም ደህናዋል ብሎት ሊወጣ ሲል ገዛኸኝም ሐሳብን ስትቀይር ደውል ብሎ ይለዋል። በዛን ሰዓትም ናቲ ቤት ውስጥ ከትሁት ልጅ ጋር እየተጫወተ ባለበት አባዬ ይደውልለታል። ስልኩንም ሲያነሳው ግን እናቱ ነበረች። እሷም ቀጥላ ልታገኘው እንደምትፈልግ እንደናፈቃትና ያንን የማያደርግ ከሆነ ግን ራሷን እንደምታጠፋም ትነግረዋለች። ናቲም በሰማው ነገር ተጨናንቆ እየተብሰለሰለ ባለበት ትሁትም ትመጣና ነገሩን ይነግራታል። ትሁትም እዚሁ ቤት መታ መገናኘት እንደሚችሉም ነግራው ለአባዬም ደውላ እንዲመጡ ታሳውቀዋለች። በሌላ በኩል ገዛኸኝም ፖሊሱን በገንዘብ አታሉ መረጃውንም ወስዷል። በቀጣይ ምንም የሚፈጠር ይሁን ሐሳብ እንዲሁም ማስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱም ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱንም መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።